ሁለት ፈርጣማ ጡንቻ ያላቸው ጎረምሶች ገቡ ማለት ነው። እጄን ወደ ኋላ አድርገው እንደዚህ አሰሩኝ። ሱሬን አወለቁት። ከረጋበል አሁን ለማን ይነገራል? በእናትህ ተወኝ በቃ። እኔ እንደያዙት ብሞት ይሻለኛል። በእናትህ ሊጋቡ ቀኑ ሁሉ ተቆርጦ ምናምን ቤተሰብ አውቆ ሽምግልና ልኮ አንድ ላይ ሊሆኑ ነበር አስበው ነበር። ከ15 ቀን በኋላ ምናምን ነው እንደዛ ሊሆን የነበረውና ብዙ ነገር ይዳጣው። እኔ ከጎን ነኝ። የደረሰውን ነገር ያው ደስተኛ ነን ሶስታችንም። ከዛ በመካከል እሷ ጋር ቆይቶ መጣ። ከመጣ በኋላ ደስተኛ አይደለም። ስጠይቀው በቃ ደስተኛ ሆኖ እያወራኝ አይደለም። ምንድነው ስለው በቃ ይሸፋፈናል፣ ሽርጥ ይለብሳ ምን ይላልኝ። ምንድነው የተፈጠረ ነገር ችግር አለ ስለው በቃ እፈራለሁና ማንም እንዳያይሽ የሆነ ነገር ምላሽ ቢሰጥሽም እንዳትመልሽ ምናምን ስለሚለኝ በጣም እፈራለሁ። ለዛ ነው እናንተ እስካሁን የለም በፍራቻ ነው የምወጣው እና ይሄንንም ያፋጠንኩት እናንተ ምናልባት ሰው አግኝቶኝ የሆነ ነገር እንዳይሉኝና ለሱም ደግሞ ጥቆማ ምናምን እንዳይሆን እንደዛ ሲያሳስበኝ ነው። እንዳያመሽ እባክህ ቁጭ ማለት ትችላለህ እኮ እኛ ነው ይል እንደዚህ መሆን የለበት። ምን ቁጭ አልኩት? በእናትህ ምንድነው የምትፈልጉት? አሁን ውጡልኝ በእናታችሁ። ምንድነው የምትፈልጉት? ምንድነው የተፈጠረበት? ቆይ ቁጭ በልና ምንድነው እየተፈጠረ ያለው? እስኪ አንቺ ንገረኝ። ምንድነው እየሆነ ያለው? አንድ ነገር ላዋራ። እነማን ናቸው እነዚህ ሰዎች? የሰርግ ቀንም ቆርጠን ሰናይት የታለችና ከተማንኩ ጀምሮ እኮ እሷ ጠይቃ ማታውቅም። ስለሷ ሳነሳም ደስተኛም አይደለም። ትበሳጫለች። ለምንድን ነው የምታቋረጭኝ? እስኪ ልጨርስ። ከነሱ ጋር እያወራን አይደል እንዴ? ምንድነው ፍላጎትሽ? እውነታ የሆነ ነገር እየዋሸሁሽ አይደለም። እሷ እኮ አንድ ቀን መታታቅም ጠይቃም አታውቅም። በቃ ማስታወስም አልፈልግም። እሱን ጉዳይ ማስታወስም አልፈልግም። አዎ እነሱ ገቡ። ከዛ በኋላ እነማን ናቸው ምናምን ስላት ነገሩ ተቀየረ። ራሴን ማመን ነው ያቃተኝ። ቶታሊ ተቀየረችብኝ። ሌላ ሴት ሆነችብኝ። ማላቃት መቅዲ ሆነች። ያዙ ያው ስለት ይዘዋል። አንደኛው ሽጉጥ ይዟል። ደቀነብኝ። ስለቱን እንደዚህ ትንፍሽ ብትል እዚሁ ነው የምሰዋ። አፍ ግን እንዳትከፍት። ወይ በላት ብዙ ነገር ነው ያጣሁት። ሰው አንዴ እንዴት 3 ነገር ያጣል? ከጉሮሮህ ጀምራለሁ እያለ አንዴ ጮዩን ያሳየኛል፣ አንዴ መቀሱን ያሳየኛል። ሶል እባክህ ያስጨነከኝ ነው። ምንድነው የተፈጠረው ነገር? እባክህ ምን ያልተፈጠረ ነገር አለ? ከዛ በኋላማ ወይኔ ዞል፣ ከዛ በኋላማ በያዙት መቀስ። እባክህ ተረጋጋና በትክክል ለምን ገባሽ? ይልሽ እኔና እሱ እናውራ መጀመሪያ። ወንድሜ ምንድነው ይሆንከው? ምንድነው የተፈጠረው? ንገረኝ እባክህ። ምንድነው? አሁን ልንገርሽ። እሺ ግባ። ምንድነው የተፈጠረው? ቆይ ምንድነው? ከማን ነው የምትደበቂው? ምን ሆነሽ? ወንድሜ ሰው እንዳይሽ ምናምን አይፈልግም እና አስደነገጥሽን እኮ እኛንም። አሁን ራሱ በጣም ፈርቼ ነው ያለሁት። ቆይ ምንድነው የተፈጠረው? ለምንድነው የምትደባበቂው? ለምንድነው ወደ ኋላ ይዘሽ? ለምንድነው እንደዚህ የምትርበተበችው? ስትገቢም እዚህ ተደብቀሽ? አዎ ምንድነው የተፈጠረው? ይኸውልሽ ኬዝ አለኝ ጉዳይ አለኝ ብለሽ ለምነሽኝ እኮ ነው እዚህ የቀጠርንሽ። ከዛ በኋላ መደናገጡ ወንጀል ሰርተሽ ነው የመጣሽው? አይደለም ወንጀል ሰርች አይደለም። ነገር ግን ወንድሜ ሰው እንዲያየኝ ምናምን ስለማይፈልግ ተደብቄ ነው የምሄደውና በጣም ለዛ ነው የፈራሁት። እሺ ለምንድን ነው ወንድሜ ሰው እንዳይሽ የማይፈልገው? ግልጽ አድርጊልኝ እስቲ። ለኛ ጥቆማ ልትሰጪን ነው አይደል የመጣሽው? አዎ እኮ ታዲያ ለምንድን ነው እየፈራሽ ያለሽው? አልገባኝም። በጣም እፈራለሁኝ ሰው እንዳያይሽ ምናምን ስላለኝ። በጣም ለምንድን ነው የሚልሽ እንደዛ? ለዛ ነው የምፈራው። እሺ እኮ ለምንድን ነው የሚልሽ እንደዛ? ንገሪና። አላወኩም። ለዛ ነው የመጣሁት እኮ እናንተ። እሺ ምንድን ነው የተፈጠረው? ግልጽ አድርገሽ ምን እንደተፈጠረ ሳታውቂ እንደዚህ እኛንም ተረብሸሽ አስተረብሽ። እርግጠኛ ነሽ ወንጀል አልሰራሽም? ሌላ ኬዝ በተደጋጋሚ በስልክም ስትለምኝን ነበረ፣ ቴሌግራም ላይም ጽፈሽልናል። የወንድሜ ጉዳይ ስላልሽ ልናገኝሽ ዛሬ ልናዋራሽ ነበር የቀጠርነው። አንቺ ግን አላቅም እርብትብት ምናምን ስትይ ሳሚ። ለማንኛውም ስለ ልጆቹ ነገራችሁ ወይ ወደ ማቆያ እንሂድ። አካባቢውን የተከተለሽ ሰው ግን የተፈጠረውን ነገር ማንም የተከተለሽ ሰው የለም። ለምንድን ነው ታዲያ እንደዚህ የምትባየው? ሰው ለምንድን ነው እንደዚህ እያለሽ ያለው? ሰዎች እንዳያዩሽ ምናምን እኮ ለምን? እሺ ለኛ ልነግሪኝ የነበረው ምንድን ነው? እሱንም ልነግራችሁ ነው። እሺ አንዴ እሺ ይቅርታ። አትፍሪ፣ ተረጋጊ። ተረጋጊ ነገሮች ሳሚ። ወደ ማቆያ እንሂድ ይመስለኛል። ሹፌሩን እንዲገባ ጥራ። ካሜራማን እባክህ
ወደ ማቆያ እንሂድና እዛ ቁጭ ብለን እኔ አንድ ጉዳይ አለኝ ችግር የለውም እሱ ወንድሜ ማለት ነው ያዋራሻል ያለሽን ጉዳይ ሁላ ትናገሪያለሽ እኛ ደግሞ የቻልነውን ያህል እንረዳሻለን አትፍሪ እሺ ችግር የለውም ካሜራውን አጥፋውና ሹፌሩን ጥራለን እባክህ እሺ ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ያው መኪና ውስጥ አንዳንድ ቀረጻ አድርገን ነበር ትንሽ መደናቀጥ ስለነበረ እህታችን ናት እንግዲህ ለኛ ጥቆማ ለመስጠት እኛን ፈልጋ መጣ የነበረው ነገር ግን መኪና ውስጥም ሆነን እንዳያችሁት ትንሽ መደናበር ይታይባት ነበር መኪና ውስጥ ከገባሽ በኋላ ቶሎ መሄድ እንዳለብን ምናልባት ሴፍ የሆነ ቦታ መርጠን ከሷ ጋር ቆይታ ማድረግ እንዳለብን ስትነግረን ነበርና ያ ነገር ለምን እንደሆነ ለኛም ትንሽ ግራ አጋብቶን ነበር አሁን እህታችን ወደዚህ መታለች እንግዲህ መጀመሪያ መኪና ውስጥ በነበረን ቆይታ ላይ ትንሽ ተደናግጠሽ ፈርተሽ ነበርና እንደው የመጀመሪያ ጥያቄ ላደርግም ወደው ለምንድን ነው የፈራሽው ለምን በዛ ልክ ወደኋላ እየዞርሽ ብዙ ሰዎች እንደሚከተሉሽ አይነት ነገር ምናምን ነበር ሲሆን የነበረውና ፍርሃትሽ ከምን የመጣ ነው አዎ ብዙ ጊዜ ወንድሜ ማንም ጋር እንዳትገናኝ ስለሚለኝ ከስራ ቆይቼ ወደ ቤት ለመግባት ነው እንጂ በጣም እፈራለሁ ምክንያቱም ደግሞ ግልጽ አላደረገልኝም ስለዚህ ወደኛ ጋር የመጣሽበት መንገድ ይኖራል እና እኛ ጋር ስትመጪ ደግሞ በእርግጥ አያስፈራም ብዬ አላስብም ነገር ግን በዚህ ልክ ወደኋላ እየዞርሽ ብዙ ሰዎችን እየተጠራጠርሽ ነበር እኛ ጋርም ከገባሽ በኋላ ቶሎ መሄድ እንዳለብን ስትናገሪ ነበርና እንደ ወንድምሽ ለምንድን ነው ይሄንን ነገር ያለሽ ምክንያቱም ከነገረሽ ይሄንን ነገር ላቅ አልቻልኩም እኔም ሶሻል ሚዲያ ላይ እናንተን ስለምከታተል ምናልባት ይሄን ነገር ከሱ ጋር ተገናኝታችሁ እንድታወሩ ብዬ ለዛ ነው በጣም ፈርቼ ነበር ሰው እንዳያየኝ የፈለኩት እሱም ደግሞ እንዳያየኝ የፈለኩት ምናልባት ሰዎች አይተው ለሱ እንዳይነግሩስ ብዬ እንደው አሁን ላይ ስታክሽሊ ነበርና እኛ ያየሽን በምንድን ነው መጀመሪያ ስም ትነግሪኛለሽ በሶሻል ሚዲያ እከታተላችኋለሁ እናንተን ሁሌ እና በመሰሩት ስራ ደስ የሚል ስራ ነው የምትሰሩትና በቃ እኔም መፍትሄ ያገኛለሁ ብዬ ነው ወደ እናንተ እንድመጣ የሆንኩት እንግዲህ ተመልካቾቻችን ይሄን ነገር ደግሞ የምጠይቋት ለምንድን ነው አብዛኛውን ጊዜ ለእናንተ ካሜራ ደቀነን እያንዳንዱ የሚፈጠሩትን ነገሮች ምን አስቀምጥላችሁ በእንደዚህ አይነት መንገድ ችግሮቻችሁን መፍታት እንደምንችል ለማሳወቅ ያህል ነው አንደኛ ብዙ ችግሮች ሲኖር ትማሩበታላችሁ ከዛ በተጨማሪ ግን ብዙ ችግር ይዛችሁ ቤታችሁ የተቀመጣችሁ ሰዎች ትኖራላችሁ ለህግ አካላት ወይ ደግሞ ከጎናችሁ ላለ ሰው መናገር ፈርታችሁ ቁጭ ያላችሁ ብዙ የተበደላችሁ ሰዎች ትኖራላችሁና ወደኛ ጋር ብትመጡ ነገሮች እንደሚስተካከሉ እንደሚፈቱላችሁ ከወዲሁ ከእህቴ እንድትማሩ እያሳየን ከዛ በተጨማሪ ያለውን እያንዳንዱ ነገር መታችሁ ለመናገር እንዳትሰንፉ ወደሚሆንም ከዚህ በፊት በብዙ አይነት መንገድ ይላልና ገመና ሾው ላይም እንዲሁም ትርታ ሚዲያ ላይ በኮሜንት ወይም ደግሞ በኢንቦክስ ለኛ እያስቀመጣችሁልን መፈታት ያለባቸውን እያንዳንዱ ችግሮች ተጋግዘን ከህግ ጋርና ከፈጣሪ ጋር እንደምንፈታላችሁ ቃል እንገባለን ማለት ነው ስለዚህ ወደ ዋናው ታሪካችን መሄድ መቻል አለብን እህቴ ስለዚህ እያንዳንዱ ነገር እስቲ ግልጽ አድርገሽ ንገሪኝ ሆነ ወንድምሽ ለምንድን ነው በእንደዚህ አይነት መንገድ አንቺ እንድትሄጂ እየፈለገ ያለው ከዛ በተጨማሪ ደግሞ ቤታችሁ ውስጥ የተፈጠረው ችግር ምንድነው እንዲፈታልሽ የምትፈልጊው ችግር ምንድነው እንዲፈታልኝ የፈለኩት ችግር አሁን ላይ ወንድሜ ህመም ላይ ነው የደበቀኝ ህመም አለ መጀመሪያ አብረን እንኖር ነበር አንድ ቤት ውስጥ እሱ ተበራሪ ስራ ያገኘውን ስራ ይሰራልኝ እና ደግሞ እኔ አስተናጋጅ ሆኜ እየሰራው ነው ስንኖር የነበረው በዛ መካከል እኔ አስተናጋጅ ሆኜ እየሰራው አንድ ሴት ነበረችና ካስተማሪ ነበረች እሷ ትመጣለች ያው ደና ብር ማላት እና እሱም ደና ስራ ይሰራልኝ ከዛ በመካከል እሷ ጋር በጣም ተቀራርበን ስናወራ እኔም ስትጠይቀኝ ስታወራኝ ምንድነው ወንዶች ይርቁኛል አይቀርቡኝም ነገር ምናምን በጣም ስለተቀራርበን ስላወራን ማለት ነው ያወራን ስለነበር ማለት ነው እና ወንድሜ ደግሞ በዛ አጋጣሚ ደግሞ ተባራሪ ስራ ይሰራል ያው እሱ ጋር ላስተዋውቅ ብዬ አሰብኩኝ ሁለታቸውን አስተዋወቅኳቸው ከዛ ካስተዋወቅኳቸው በኋላ ያወራሉ እንደማንኛውም ሰው ከዛ ምንድነው አስተዋውቂያቸው ያወሩ ያለ እሱም ደና ይሰራልኝ እሷም ትመጣለች እናወራለን እንደዋወላለን እንጫወታለን እኔም ከስራው ደግሞ ወደ ቤት ገባለሁኝ ያው ደስተኛ ነን ሶስታችንም ከዛ በመካከል እሷ ጋር ቆይቶ ከመጣ በኋላ ደስተኛ አይደለም ልስጠይቀው በቃ ደስተኛ ሆኖ ያወራኝ አይደለም ምንድነው ስለው በቃ ይሸፋፈናል ሽርጥ ይለብሳል ምን ይላልኝ ምንድነው የተፈጠረ ነገር ችግር አለ ስለው በቃ እንዳወራው አይፈልግም እሱ እንደዚህ አይነት ነገር እንዳነሳለት አይፈልግም ከዛ መጨረሻ ላይ ምንድነው መቀመጫዬ ላይ የሆነ ቁስል ወጥቶብኛል እና እሱን እሺ ላሳክም ምናምን ብዬ ሳስብ ፍቃደኛ አይደለም ከዛ መጨረሻ ላይ የተፈጠረ ነገር ካለ መቼም እሱ ቢደብቀኝ ወንድ ልጅ ነው እሷን እስኪ ላዋራት ብዬ ስደውልላት ስልክም አታነሳልኝም ከዛ እየሸሸችኝ ሄደች እሺ ባይገርም አንድ ነገር ያላጫወትኩ ነገር አለና ይቅርታ እሱን ምንድነው ላወራ የምችለው ሊጋቡ ቀኑ ሁሉ ተቆርጦ ምናምን ቤተሰብ አውቆ ሽምግልና ልኮ አንድ ላይ ሊሆኑ ነበር አስበው ነበር ከ15 ቀን በኋላ ምናምን ነው እንደዛ ሊሆን የነበረውና
ያም ነበረ እና እንደዛ ሲሆን ይሄ ሁሉ ደርሶ እሱ እንደዚህ አይነት ነገር ሲያጋጥመው በቃ ምንም እንትን ሊለኝ አልቻለም። ተረጋግቶም እሱም ሊያወራኝም አልቻለም። እኔም ሳናግረው ደስተኛ አይደለም፣ እሷም ደግሞ ሳናግራት በቃ ደስተኛ አይደለችም። እና ይሄ ነገር እንዴት ነው ችግሩ? እኔ ሳናግራቸው ደስተኛ አይደሉም እና ወደ እናንተም ልመጣም የቻልኩት ይሄን ነገር መፍትሄ እንዳገኝ ብዬ ነው። እሺ ማለት ነገሮችን በደንብ ግልጽ አድርጌ ለመጠየቅ ያህል እንደው ወንድምሽና እቺ ሴት የተገናኙበት ምክንያት ያው ዋነኛ ድልድይ የሆነሽ ያገናኘሽው አንቺ እንደሆንሽ ነው የተረዳ ያለሁት ከንግግርሽ። እና ከዚህ ሴት ጋር ያለሽ ግንኙነት ምን ይመስል ነበር? አንቺ ጋር እየመጣች ተደጋጋሚ ጊዜ ደንበኛ ስለነበረች ከዛ በኋላ ደግሞ በሂደት እያደገ እንደሆነ ነው ከነገርሽ ነገር አንጻር የተረዳሁት። እና ከወንድምሽ ጋር እንዴት ልታስተዋውቂ ቻልሽ? እሷ ወንዶች ስለማይቀርቧት ብቻ ነው ወይስ ደግሞ እንደው ገንዘብ ስላላት? ያው ጥያቄውን በደንብ ለማጥራት ነው፣ ይገባሻል፣ አትቀየሚኝም። እና ምናልባት እናንተ ያላችሁበት ኑሮ ትንሽ ያው ስራውም የተለያዩ ነገር ስለሆነ እሷ ደግሞ የተሻለ ነገር አላት ብለሽ ስላሰብሽ እንደው ለመጠቀም ወንድምሽም ከእንደዚህ አይነት ነገር እንዲጠቀም በማሰብ ነው ወይስ የእውነት እንደ ሴት አዝነሽላት ነው? እኔ እንደ ሴት አዝኜላት ነው። ምክንያቱም እንዴት አይቀርቧትም ወንዶች? ወጣት ነች። በዚህ ወጣትነቷ የራሷ የምትለው ሰው ሊኖራት ይገባል። እና እሱም ስለሌለው ተበራሪ ስራ ነው የሚሰራው። እሷም ደግሞ ወንዶች አይቀርቡኝም ባለችው ነው እንጂ በገንዘብ አይደለም። ከዛ ከወንድምሽ ጋር ካስተዋወቅሻት በኋላ የነበራቸው ግንኙነት ምን ይመስል ነበረ? የመጀመሪያ ሰሞን የምር ተግባብቶ ተዋደው ነበር ሲቀጥሉ የነበረው? እሷም ከወንድምሽ ጋር ያላት ግንኙነት ጥሩ አመለካከት ነበረ ስለወንድምሽ? በጣም አሪፍ አመለካከት ነበራቸው። ጥሩ ጊዜዎችን እያሳለፉ ነበር። ከዛም ደግሞ እኔንም እንገናኝ እያሉ አብረን ሶስታችን ሆነን እናሳልፍ ነበር። ጥሩ ጊዜ እናሳልፍ ነበር። እሺ ከዛ የተሻለ ነገር እንደሚያገኙ ከዛ በተጨማሪ ያው ተመልካቾቻችን እናንተ ምን ትንተላላችሁ? ሰው ወደ ትዳር ደረጃ መሄድ ማለት ቀላል አይደለም። ብዙ ነገር ማሳለፍ፣ ብዙ አይነት ነገሮች መፈጠር መቻል አለባቸው እና እስከ ትዳር ደረጃ የሚያደርስ አይነት ሀሳብ ከነበራቸው ይመስለኛል በውስጣቸው ያለው ግንኙነት ጥሩ ነበር። እና ከዛ በኋላ ወንድምሽ ላይ ጉዳት እንደደረሰበት ነው ስትነግሪኝ የነበረው። የጉዳቱ አይነት ምን እንደሆነ እንዴት ልታውቂ አልቻልሽም? እህት ነሽ። ወንድምሽ ከዛ በኋላ ቤት ነው መቀመጥ የጀመረው እና እንዴት ይሄን ነገር ልታውቂ አልቻልሽም? በቃ ምንም ሊያሳውቀኝ አልቻለም። ደስተኛም አይደለም። ለዛም ነው እኔ በእናንተ መፍትሄ ያገኛለሁ ብዬ ወደ እናንተ ሶሻል ሚዲያ ላይ ተከታተዬ እንዳገኛቸው የፈለኩት። አሁን ነገሮች ግልጽ መሆን መቻል አለባቸው። ምክንያቱም በስልክም የተወሰነ ጥቆማ እንደምትሰጪ ስታወሪና ከባድ ነገር እንደገጠመኝ ስትነግሪን ያው የተለየ ነገር እናገኛለን ብለን ስላሰብን ነው። እና ይህንንም ነገር ለማስተካከል ለመፍታት እንዲመች ከአንቺ የምናገኘው የተለየ ነገር መሆን መቻል አለበት። ወንድምሽ አሞኛል ብሎ ቤት ስለተቀመጠ ብቻ ብዙ ኬዞችን እንይዛለን፣ ብዙ አይነት ችግሮችን እንይዛለን እና በዚህ አይነት መንገድ ብቻ አይሆንም። አንቺ ጋር ግራ ያጋባሽ ምኑ ነው? አሞኛል ከማለቱ በላይ በጣም ያስጨነቀሽ ነገር አለ ወይ? አሞኛል ከማለቱ በላይ እንደዚህ እግሩን ይይዛል፣ ልብስ ለባብሶ ሽርጥ ምናምን ይደራርባልኝ። በዛ ላይ ደግሞ እኔ ስራ ስወጣ ማንም ሰው እንዳያይሽ እና ጥንቃቄ ራስሽን ጠብቂ ይለኛል። እና ደግሞ ስለ እኔ ሲጠይቁሽ ምንም መልስ አትስጪ ይለኛል። እና በዛ መካከል ነው እኔ በጣም ስጋት ውስጥ ያለሁት እና የፈራሁት ምንድን ነው ብዬ ስጠይቀውም ምንም ምላሽ ሊሰጠኝ አልቻለም። እና ይሄ ነገር ምንድን ነው? እኛ ጋርም ስትመጪ የተለያየ አይነት ነገር እንደነበረሽ አውቃለሁ። ፈርተሽ ነበረ በጣም ጀርባሽን በጣም ደጋግመሽ ስትቃኝ ነው የነበረው እና ይሄ ነገር ምንድን ነው የሚል ነገር እያነሳን ነበረ። በዚህ ልክ እንደዚህ እንድትሆኝ ያደረገው ምንድን ነው? እሱስ በዚህ ልክ ሰዎችን እንዳታናገሪ ተጠንቀቂ፣ ስራሽን ብቻ ሰርተሽ ነኝ። እሱም ስለ ህይወቱ እየሰጋ ይመስለኛል። እና በዚህ ልክ ሊያሰጋ የቻለው ነገር ምንድን ነው? እንደ እህት እናንተ ብቻ ናችሁ ይመስለኛል አይደል ቤት ውስጥ የምትኖሩት? ሌላ ቤተሰብ ምናምን የላችሁ? ሌላ ቤተሰብ የለም፣ ሁለታችን የምንኖረው እና በዛ መካከል ራስሽን ጠብቂ በጣም በቃ እፈራለሁ እና ማንም እንዳያይሽ የሆነ ነገር ምላሽ ቢሰጥሽም እንዳትመልሽ ምናምን ስለሚለኝ በጣም እፈራለሁ። ለዛ ነው እናንተ አግኝቼ ምላሽ እንዳገኝ የፈለኩት። ምንድን ነው እሱንስ ሊያስፈራው የሚችለው ብዬ። እንደዛ ከሆነ ደግሞ ግዴታ ነገሮችን በደንብ መጠየቅ ይገባሻል ብዬ አስባለሁ። እንደ እህት የወንድምሽ ጉዳት ሊያሳስብሽ ይገባል። ምክንያቱም ምን አይነት ነገር ቢኖር ነው በዚህ ልክ እንዲሰጋ ያደረገው? ከዚህ በፊት እንደዚህ አይነት ባህሪ ነበረው? ምናልባት ከዚህ ሴት ጋር ከመተዋወቁ በፊት ወይ ደግሞ ድሮ ላይ በነበራችሁ አኗኗር ላይ እንደዚህ ለየት ያለ እንግዳ ባህሪ አይተሽበት ታውቂ ነበረ? በፍጹም አላየሁበት። እሱ ቤት መውጣት ስላልቻለ በዛ አጋጣሚ ነው እንደዚህ ሊለኝ ይቻለው እና ምናልባት ለእኔ ግልጽ ሆኖ ስላልነገረኝ ለእናንተ ደግሞ መፍትሄ ያገኛለሁ በሚለው ነው ወደ እናንተ የመጣሁት። እንደዚህ አይነት ስጋት እስከ መቼ ድረስ ነው ብዬ ነው። ምክንያቱም ቤት እኔ ያው ዝቅተኛ ኑሮ ስለምንኖር ተንቀሳቅሰን መስራት አለብን። እንደው ይህን እንግዳ ባህሪ ማምጣት ከጀመረ በኋላ ያው እጮኛው ነች። ከዛ በተጨማሪ ፍቅር ጊዜ እንደነበራቸው ታውቂያለሽ። ከአንቺ ጋርም ደግሞ ጥሩ ጓደኝነት እንዳላት ነበር ስትናገር የነበረው እና እሷን አግኝተሽ ለማውራት አልሞከርሽም? ያለውን ነገር ለማጥራት አልሞከርሽም ነበር? በጣም ሞክሬ ነበር። ስልክም አታነሳልኝም።
አንስታም በቃ ደስተኛ አይደለችም ልታወራኝ እና በዛ ምክንያት ነው። እሱም ግልጽም አላደረገልኝም እሷም ግልጽ አላደረጋችልኝም። ወይ መኖሪያ ቦታዋ ወይ ደግሞ በተለየ ሁኔታ የምታገኝበት ቦታ እዛ ካፌ እንደተዋወቃችሁ አንቺ የምትሰሪበት ቦታ ላይ እንደተዋወቃችሁ ነገርሽናል እና እዛ ቦታ ላይ እንኳን የመጣችበት አጋጣሚ የለም? ከዛ ወንድምሽ ቤት መቀመጥ ከጀመረ በኋላ አልመጣችም። ከዛ በኋላ አልመጣችም። ስለዚህ ከእሷ ጋር የተገናኘ ነገር ሊሆን ይችላል የሚል ግምት አለሽ አንቺ? ይኖረኛል ምናልባት። ታዲያ ወንድምሽን አልጠየቅሽውም? ከእሷ ጠይቄው መልስ አልሰጠኝም። ምንም አይነት መልስ ማለት ምንም አይነት መልስ ካልሰጠሽ እንዴት ነው ዝም የምትይው ሁልጊዜ? አንዳንድ ጊዜ እንደ እህት በጣም ብዙ ያስጨንቃል፣ ያሳስባል አይደለ? መደበኛ ስራ እንኳን ለመስራት በጣም ይከብዳል። ወንድም በዚህ ልክ ቤት ውስጥ ቁጭ ብሎ ታምም ያለው እያለ ተጠንቀቂ እያለ ለህይወትሽ የምትዘጊበት አይነት ነገር እንደተፈጠረ ነው የምረዳው እና እንዴት በራስሽ መንገድ እሷ ልታገኛት አልሞከርሽም? ስላለው ነገር ልትረጂ አልሞከርሽም? እኔ እዛ ስራ ብቻ ነው ጠዋት ገብቼ ማታ የምወጣው ማለት ነው እና እሷ ነች እዛ ልትመጣ የምትችለው። ከዛ በኋላ እነሱ ጋር ከተግባቡ በኋላ እሱ ወደ እሷ ቤት ይሄዳልና ቤታቸው ነው። የእሷን ቤት አላውቀው እና በዛ መካከል ቤቷ ሂጅ እንዳላናግራት ስልክም እያነሳችልኝም አይደለችም፣ ደስተኛም አይደለችም። በመንገድሽ ላይ የሚከተልሽ ሰው የለም? እንደው አሁን ወንድምሽ ጠዋት ስትወጪ ከማን ጋር እንዳትገናኝ ከስራሽ በኋላ ይልሻል፣ ወደ ቤትም ስትገቢ እንደዛ ነው የሚልሽ እና እንደሚከተልሽ ምናምን ሰው አለ? ያጋጠምሽ ነገር አለ? እስካሁን የለም። በፍራቻ ነው የምወጣው እና ይሄንን የሚያፋጠንኩት እናንተ ምናልባት ሰው አግኝቶኝ የሆነ ነገር እንዳይሉኝ እና ለሱም ደግሞ ጥቆማ ምናምን እንዳይሆን እንደዛ ሲያሳስበኝ ነው ቶሎ ወደ እናንተ የመጣሁት እንደዚህ አይነት ነገር ሀሳብ ሲያቀርብልኝ። እንግዲህ አሁን እየተረዳለት ተመልካቾቻችን በጣም ውስብስብ ነገር ነው። ምክንያቱም ወንድምና እህት ናቸው። እህትየው ከቤት ወጣሽ ቁጥር በጣም የሚያሰጋ አይነት ነገር ወንድም እየተናገራት ነው ያለው። እንድትጠነቀቅ ነገሮች ላይ በደንብ እንድታስብ እያደረጋት ነው ያለው። ከዛ በተጨማሪ ደግሞ እሱ ያለበትም ሁኔታ በጣም አሳሳቢ ነው እና እንደው ሌሊት በተኛበት አጋጣሚ ሊሆን ይችላል ወይም ደግሞ ቢሆን አይነት መንገድ ብቻ እንደ እህት በጣም ተጨንቀሽ ያለበትን ጉዳት ለማየት ሁልጊዜም ሽርጥ ነው። ሽርጥ በራሱ ከዚህ በፊት የተለመደ ሽርጥ አለባበስ አለው ወይስ ይሄ አመመኝ ካለ በኋላ ነው? አመመኝ ካለ በኋላ ነው እንጂ ከዛ በፊትም እንደዚህ አይነት ነገር ምንም አይቼበትም አላውቅም ነበር። እንደዛ ከሆነ ምናልባት ምን ሊሆን ይችላል ብለሽ እንኳን ለማየት ወይ ደግሞ በጉልበት በቃ ነገር ምናምን ብለሽ እንደው በብስጭት ለማየት የሞከርሽበት አጋጣሚ የለም? ምን አይነት ህመም እንደገጠመው እሱን ሞክሬ ነበር፣ ግን በቃ በጣም ደስተኛ ስላልሆነ የበለጠ ደግሞ ከህመሙ በላይ ይሰማዋል ብዬ ስላሰብኩኝ በጣም ፈራሁኝ። ምክንያቱም ድሮ እንደዛ አልነበረም እሱ ጋር። በተለየ ሁኔታ ህክምና እንዲያገኙ ለሱ የሚቀርቡ ጓደኞች ካሉ ወይ ደግሞ ከሱ ጋር የሚገናኙ ሰዎች ካሉ በእነሱስ በኩል ያለበትን ሁኔታ ለማጣራት ምን ሆኖ ነው ምኑን ታሞ ነው የሚለውን ነገር ለመጠየቅ አልሞከርሽም? እንደዚህ አይነት ጓደኞች እሱ የለውም። ጊዜውን ከኔና ከሱና ከስራ ውጭ ነው በስራ ላይ ነው የሚያሳልፈው። ከዛ መካከል ያው ፍቅረኛው ነበረች፣ እሷ ጋር ነበር የምንቀራረበው። እሷም ደግሞ እንደዚህ አይነት ህመም ነገር ሲሰማው ራቀች። ትንሽ በጣም ግራ ይገባል። እንዴት ነው መሰለሽ አንዳንድ ጊዜ ነገሮች ላይ ተጨባጭ ማስረጃዎችን መያዝ አለብን ብዬ አስባለሁ። ይሄ ነገር እንዴት እንደሆነ አላውቅም። ምናልባት ወንድምሽ የምናገኝበትም አጋጣሚዎች ልንፈጥር እንችላለን። ወደዛ ከመሄዳችን በፊት ግን አንቺ ጋር ሙሉ ማስረጃዎችን ማጣራት መቻል አለብን። እንዴት ነው ቤተሰብ የላችሁም? ወደዚህ ኑሯችሁስ ምን ይመስል ነበረ? እንደው እስኪ ዲቴል ስለ ቤተሰቦቻችሁ ስለ እያንዳንዱ ነገር ንገሪኝ። ኑሯችን ያው ዝቅተኛ ኑሮ የምንኖረው ቤተሰቦቻችን ክፍለ ሀገር ናቸው። ክፍለ ሀገር ያው በጣም ከባድ ሁኔታ ስለሆነ ነው እኛ ሁለታችን ወደዚህ ቢያንስ እኛ ራሳችን ችለን ለእነሱም እናግዛለን ብለን የመጣ ነው እና ደግሞ እንደዚህ ራሳችን ችለን እየሰራን እያለ በመካከል ደግሞ የእሱ እንደዚህ አይነት ነገር ተፈጠረ እና ጓደኞቹም አሉት ብዬ ጓደኞቹ ጋር ማወራው ነገር የለም እና ጠዋት ወጥቼ ማታ ነው የምገባው። በስራ ነው የምናሳልፈው ሁለታችንም። ሌላ ሰዎች ጋር ምናምን እንደዚህ የምንቀራረብ ሰዎች አይደለንም እና እኔም ለሌላ ሰዎች ይሄ ነው ብዬ ልናገር ስላልቻልኩ ነው ለእናንተ ልነግራቸው የመጣሁት ዛሬ። እንደው ወንድምሽ ካለው ባህሪ አንጻር ላንቺም ከሚያሳይሽ ነገር አንጻር በጣም ከባድ ይመስለኛል። ምክንያቱም እኛ እንኳን እዛ ቦታ ላይ ብንሄድ ፈቃደኛ ሆኖ እንደዚህ አይነት ነገሮችን ለማውራት እያንዳንዱ ነገር ለመናገር ትንሽ የሚቸገር ይመስለኛል። ምክንያቱም አንቺ እህቱን እንኳን በብዙ አይነት መንገድ እያስጠነቀቀ ስላለበት ሁኔታ እየነገረሽ አይደለም ያለው። ስለ ወንድምሽ እንደው የተለየ ባህሪ አስተዳደጉ ላይ እንደው ችግር ካለ ምን ይመስል ነበረ? ከዛ በተጨማሪ የምታውቂው ከቤተሰብ የሰማሽው የተለየ ችግር ካለ ነገር? እኔ አሁን እሱን ባህሪ አሁን ሲታመን ብቻ ነው ለእኔ አዲስ የሆነብኝ እንጂ ከዛ በፊት እንደዚህ አይነት ድብብቆች ነገር ምናምን አልነበረንም እና አሁን ሲያመው በጣም ሲቀየርብኝ ሁለተኛ እንደዚህ ደብቆኝ ስለማያውቅ በጣም ግራ ስለተጋባው ነው እኔ ወደ እናንተ የመጣሁት። በመሀል እንደው ስለ እጮኛው ይሄ የመጠጣት ምን ማለት ልምድ አለው እንዴ? አይ የለውም። እንደዛ ካልሆነ እንደው
ቢሆን አይነት አጋጣሚ እንኳን ስላለበት ሁኔታ አንዳንዴ በጣም ክፍት ሲለው እንደ እህት ሊነግርሽ ይችላል ብዬ አስባለሁ። እና ምንም ስለ እጮኛ ያነሳበት ነገር የለም? ስላሉበት ሁኔታ ምንም የነገረሽ ነገር የለም? ምንም ያወራኝ ነገር የለም። ስለ እጮኛውም ይሄ ነው ያለኝ ነገር የለም። ስለ ህመሙም ይሄ ነው ያለኝ ነገር የለም። ትዳር ውስጥ እንደሚገቡ ስትነግሪኝ ነበረ፣ ወይ ደግሞ ሊጋቡ ጥቂት ጊዜ እንደቀራቸው ቀን እንደቆረጡ ጭምር ስትናገሪ ነበር። እና በዚህ ልክ እንደዚህ አይነት ነገር ከሆነ ለአንቺ የሆነ ነገሮች ሊያስረዳ ይገባል፣ ወይ ደግሞ ትጠይቀኛለች ብሎ ሊያስብ ይችላል። እና እንዴት ነው ስላለበት ሁኔታ ሳያውቅ እሷ ደብዛዋ ድንገት ጥፍት ሲል እሱም ታሚ ያለው በሚል አይነት ምክንያት ያልጋ ቁራኛ ሆኖ ለአንቺ ወይ ህመሙን አይነግርሽም፣ ወይ ጮኛ ያለችበትን ሁኔታ አይነግርሽም። ቤት ውስጥ አንቺን ማስጨነቅ ነው ያዘው። እና ይሄ ነገር ደግሞ ምን ያህል እንደሚያበሳጭ ምን ያህል እንደ እህት ሊያስጨንቅ እንደሚችል አውቃለሁ። ከዛ የተነሳ ምንም አይነት መረጃ እንኳን ልጠይቅ ወይ ደግሞ አስገድደሽ ለማወቅ የሞከርሽበትም አጋጣሚ የለም? እሱን አስገድጅ ለመጠየቅ ምናምን ሞክሬ ነበር፣ ግን ምንም መፍትሄ ላገኝበት አልቻልኩም። ምክንያቱም ወይ ደግሞ እሱን ትቼ ከሌሎች ጓደኞች የሚቀራረባቸው ጓደኞች አሉና ላውራ ብዬ እንዳላስብ ጓደኞችም የሉትም። ስለዚህ ምንም አማራጭ ስለሌለኝ የእናንተን ሶሻል ሚዲያ ላይ ተከታተየ ይሄን ነገር ቶሎ አፍጠኛ፣ እሱም ሳይጎዳ እኔ መጎዳት የለብኝም። በአለኝ አቅም ሰርቼ ገብቼ ራሳችን ማስተዳደር ስላለብን ለዛም ነው ወደ እናንተ ማፋጠኛ የሚመጣው ከዚህ በላይ ሊጎዳ ስለሚችል። በዛ ላይ ደግሞ ዝቅተኛ ኑሮ ነው የምንኖረው እና በዛ ምክንያት ነው እሱ ቤት ከዋለ እኔ ብቻ ነው ወጥቼ እየሰራ ያለሁት እና የእኔ ደግሞ ሊያስተዳድረን አይችልም። እንደው ወንድምሽን አሁን አግኝተን ነገሮችን ለማፍታት ግዴታ እሱን ማውራት መቻል አለብን አይደለም? ምክንያቱም ዋና ባለቤት የታሪኩ ባለቤት ተጎጂ እሱ ነው። አንቺ ደግሞ ተጨንቀሽ ነው ወደኛ የመጣሽው እና እንደው ብናወራው ፈቃደኛ ይሆናል? በእርግጥ የምናወራበትን መንገድ እኛ እናውቃለን፣ በተወሰነ መልኩ ለማረጋጋትም እንሞክራለን። ነገር ግን ወንድምሽ ጋር ሄደን ነገሮችን ብናስተካከል፣ ከእሱ ጋር አንዳንድ ነገሮችን ብናደርግ እንደው አንቺ ፈቃደኛ ነሽ ይዘሽን ለመሄድ? አዎ ፈቃደኛ ነኝ፣ እኔ በጣም ፈቃደኛ ነኝ። እንግዲህ ተመልካቾቻችን በጣም እንግዲህ የሆነ ነገር ነው እየሰማን ያለ ነው። እህቴ በተለየ ሁኔታ ጥቆማ ሰጥታኛለች። ከምንም በላይ የሚያሳስበው ደግሞ ወንድም የደበቀው ባህሪ አለ፣ የደበቀው የሆነ ነገር እንዳለ ነው የሚሰማን። ከመደበቁ በላይ ደግሞ እህቱ ስትወጣ ስትገባ ጭምር እንድትጠነቀቅ እያደረጋት ነው ያለው። እሱም ደግሞ ህይወቱ ላይ ከባድ ነገር እየተደረሰበት እንዳለ እየተናገረ ነው ያለው። እና ምንድን ነው ህይወቱ ላይ እየደረሰ ያለው? እችን ሴት ለምንድን ነው ስትወጣ ስትገባ ተጠንቀቅ እያላት ያለው? በጣም ግራ አጋቢ ነው። እያንዳንዱ ነገር ሄድን ማወቅ የምንችለው ደግሞ ወንድም ጋር ስለሆነ ቀጥታ ወደ እነሱ ቤት ሄደን ያለውን ነገር ከወንድም ለመረዳት እንሞክራለን ማለት ነው። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ታሪኩን እንደተከታተላችሁት ነው። ከወንድሜ ሳሚ ጋር ቆይታ አድርጋ ነበር። መኪና ውስጥ ደግሞ እኔን ነበር ያገኘችኝ። ተሙ ብላ ብዙ ነገር ስትለምነኝ ነበር። ወንድሜ ላይ ያለው ነገር እባክህ ምናምን መኪና ውስጥ ብዙ ነገር ብላኛለች። ገና መጀመሪያም ስትመጣ እስቲ ታሪኩን እኔ አንድ ጉዳይ ላይ ስለነበርኩ ወንድሜ ሳሚ ታሪኩን ሰምቷታል፣ የተፈጠረው ነገር ለእኔም መኪና ውስጥ ስንመጣ እያጫወተኝ ነበር እና እስቲ ወደዚህ ቤት ነው ይሄ እሷ የተከራይታ የምትኖርበት ቤት ነው። እንግዲህ ውድ ቤተሰቦች ወንድሟ እዚህ ቤት ውስጥ ነው ተኝቶ ያለው። ምንድን ነው የተፈጠረው? ለምንድነው ሽርጥ ይለብሰው? አንዴ ወደ መቀመጫ አካባቢ ብጉሮቶ ይላል ብዙ ነገር እንደሚል ብጉንጅ ምናምን ብዙ ነገር እንደሚላት እየነገረችኝ ነበረ። ግን ያለው ነገር እንዳስፈራት፣ ሆስፒታልም አብረው መሄድ እንዳልቻሉ፣ ወንድሟ ላይ የሆነ ጉዳት እንደደረሰ፣ ሊያገባም ጥቂት ጊዜ ቀርቶት ከወር ያነሰ ጊዜ እንደቀረውና ክሱ ሰርግ ደግሞ እንደተራዘመ ድጋሚ ፍቅረኛው ወይ ጮኛ የተባለችው ሴት እንደጠፋች እሷ ጉዳት አድርሳበት ነው ምንድነው የተፈጠረው ነገር የሚለውን ወደ ውስጥ ገብተን እናጣራለን። እህታችን እንግዲህ ቤቱ ያንቺ ስለሆነ አንቺ ትመሪናለሽ። ወደ ውስጥ እንግባ። ቤተሰቦች የሚፈጠረውን ነገር እንግዲህ ካሜራማን እየተከታተለ ያሳይልናል። እንዴት ነው? ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነህ ወንድሜ? አለን። ቀስ በል ችግር የለም። መነሳት አይጠበቅብህም። አንተን ለማዋራት ይኸውልህ ከአንድ ቦታ ነበር። የምን ካሜራ ነው የምትቀርጹት? ችግር የለውም። የምን ካሜራ ነው? ውጡልኝ ከቤቴ። ወንድሜ ተረጋጋ። ታመህ መሆኑን ሰምተን ልንጠይቅህ ነው የመጣ ነው፣ ለሌላ ዓላማ አይደለም። እና ምንድን ነው የምትፈልጉት? ረጋ በልና እናውራ። ሰናይት ምን እየተካሄደ ነው ንገረኝ እንጂ። እነማን ናችሁ? ወንድሜ ረጋ በል። ሰናይት አንተን ለማዋራት ነው ከሩቅ የመጣ ነው። ይዘሽ መጣሽ። ምንድን ነው የተፈጠረው? ምንድን ነው የሆንከው? ምን የተፈጠረ ነገር አለ? በቃ ትንሽ ቡግንጅ ነገር አመመኝ። ችግር የለም። ቀስ በል እንዳያምርሽ። እባክህ ቁጭ ማለት ትችላለህ እኮ እኛ ነው እንደዚህ መሆን የለበትም። ምን ቁጭ አልኩት? በእናትህ ምንድን ነው የምትፈልጉት? አሁን ውጡልኝ፣ በእናታችሁ። ምንድን ነው የምትፈልጉት? ምንድን ነው የተፈጠረብህ? ቆይ ቁጭ በልና ምንድን ነው እየተፈጠረ ያለው? እስኪ አንቺ ንገረኝ። ምንድን ነው እየሆነ ያለው? አንድ ነገር ላዋራ። እነማን ናቸው እነዚህ ሰዎች? አንተ ላይ የደረሰውን ነገር አይተን ነው። ምንድን ነው የሚፈልጉት ነገር?
እኛ ከትርታ ሚዲያ ነው የመጣነው አንተን ለመርዳት አንተን ለማገዝ ነው ወደዚህ የመጣነውና ወንድሜ እባክህ እስቲ ቁጭ ብለን እናውራ። ምንድነው የደረሰብህ? ምንድነው የተፈጠረው? እሺ የፈለጋችሁትን ትነግሩኛላችሁ። ህክምናውን እኛ ማቅረብ እንችላለን። ምንድነው የደረሰብህ ነገር የሚለውን እኔ ካንተ የምፈልገው ቢበዛ 5-10 ደቂቃ ነው። ምንድነው የደረሰው የሚለው እህትህ በጣም ተጨንቃ ነው። ለእህትህ ካዘንክላት ታላቅ ወንድሟ እንደሆንክና ስላንተ ብዙ ነገሮችን ነግራናለች። እኔ ደግሞ እሷን በአንዳንድ የሥራ ኬዝ ስለማውቃት የእኛ ሚዲያም ተከታይ ስለሆነች እንዲህ ደርሶብኛል ስትል ላግዛት ነው ወደዚህ የመጣሁት እንጂ ለሌላ ነገር አይደለም። ቁጭ ብለን ማውራት እንችላለን። እኛ ካንተ የምንፈልገው 10-15 ደቂቃ ነው አልኩ። ሌላ ነገር አይደለም። እባክህ ረጋ በል። ካሜራችንን አስተካክለን ካሜራ ደግሞ የሚቀረጸው ለማስረጃ ለመረጃ እንዲሆን እንጂ አንተን ሌላ ነገር ለማድረስ አይደለም። እኔ እኮ ነገርኩህ። ይኸውልህ እንደማንኛውም ትንሽ ቡግንጅ ነገር መቀመጫ ችግር የለውም። እኔ ተጠራጥሬ አይደለም ቁጭ ብለን እናውራ ነው እንጂ ምን እንደደረሰብህ ህክምና ማግኘት ካለብህ እኛ የምናውቃቸው የግል ዶክተሮችም ስላሉ እዚህ ድረስ መጥተው መከታተል ካለባቸው ቤት ለቤትም ምክንያቱም እህትን በአንዳንድ ጉዳዮች ስለማውቃት እሷን ለማገዝ ነው እንጂ ለሌላ ነገር አይደለም። የምንሰራውን ስራ ደግሞ ቁጭ ብዬ አስረዳሃለሁ። ይህን ያክል እኮ ትልቅ ጉዳይ አይደለም። ሁለተኛስ ካሜራ ምን አስፈለገ? እኔ አመመኝ እንደማንኛውም ሰው ታመምኩኝ። ያው ትንሽ እመነኝ ችግር የለም። አሁን እየተሻለ ነው ያለውበት ሁኔታ ጥሩ ነው። ምንም ተረጋጋሁት። እኔ እኮ ችግር የለውም። ካሜራውን እናጠፋና ስለ ካሜራ ያለው ነገር አስረዳሃለሁ። ቀረጻውስ ምን አስፈልገ? ማንንም አስፈራርተን አይደለም። አንተ ለምን እንደፈራህ ባላቅም እኛ የመጣ ነው ለጥሩ ዓላማ እህትን ለመርዳት እንዲሁም ደግሞ በእሱ አማካኝነት አንተንም ለማገዝ ነው። ችግር የለውም። ካሜራውን ታጠፋና እኔ ስለ ካሜራ ያለው ነገር አስረዳለሁ። እባክህ ካሜራማናችን አጥፎ ዝቅ አድርግለት። ችግር የለውም። ውድ ቤተሰቦች እንግዲህ ተመልሰናል። ወንድማችንን ያው በተወሰነ መንገድ አሳምነናል ብዬ አስባለሁ። ቁጭ ብለን ለማውራት ለመወያየት ስላለው ነገር እኛም በምንችለው ልናግዘው፣ እሱም ደግሞ ያለውን መረጃ ሊሰጠን የቀረጻውን ነገር ነበር ያልተስማማነው። ስለሱም ነገር ስለ ቻናላችንም ያለውን ነገር አሳይተነው ምን ላይ እንደምንሰራ እሱ ፈቃደኛ ካልሆነ ወደ ሚዲያም እንደማይቀርብ ተነጋግረን በሱ ነገር ስምምነት አድርገን እንግዲህ ለቀረጻ ቁጭ ብለናል። ውድ ቤተሰቦች እንግዲህ እኔም ሳሚም እዚህ የተገኘንበት ዋናው ጉዳይ ይህን ወንድማችንን ለመርዳት ለማገዝ ነው። ምንድነው የተደረሰበት ምንድነው የተፈጠረው የሚለውን እንግዲህ ከራሱ አንደበት የምንሰማ ይሆናል። ምንድነው ያለው የሚለውን ራስን ከማስታወቅ ጀምረህ ያለውን ነገር ብታስረዳን። ምንድነው ያለው ነገር ምንድነው የተፈጠረው? እህት እንደዚህ የተጨነቀችበት ጉዳይ እህተኛ ጋር ብዙ ጊዜ ተመላልሳለች። ስትመጣም ጀምሮ ብዙ ነገሮች ይታያሉ። ማናቸውም አስገድደውሽ ነው ወይስ ለማለት ምን አበቃ የሚለውን ነገር ያለውን ዝርዝር ነገር ብታስረዳን። ይኸውልህ ወንድሜ ስሜ ሰለሞን እባላለሁ። ግን ቅድም እንደነገርኳችሁ ይሄ ነገር እንደማንኛውም ሰው ታመምኩኝ። የማይታመም ሰው የለም አይደለ? መቼም አንተም ትረዳለህ። መቀመጫ አካባቢ ትንሽ ቡግንጅ ነገር አመመኝ። በዛ ምክንያት ያው ሰው ማስጨነቅ አልፈለኩም። ትንሽ አስቸጋሪ ቢሆንም ካለበት ቦታ አንፃርና ከህመሙ ባህሪ አንፃር ትንሽ ያስቸግር ነበረ። አሁን ላይ ግን እግዚአብሔር ይመስገን ከጊዜ ወደ ጊዜ ትንሽ እየተሻለ ነው ያለው። ያን ያክል ደግሞ የሚከበድም ነገር አይደለም። ሁለተኛ ደግሞ ሚዲያ ላይ መድረስ ሁሉ የሚገባው ነገር አልነበረም። ሌላው ደግሞ እንድትረዱ የምፈልገው ነገር ምንድነው፣ ሰናይት ማለት ነው ወይም እህቴ በጣም ጭንቀታም ነች። ተፈጥሯ በራሱ ጭንቀታም ነች እና ተጨንቀት አስጨንቃለች አንዳንዴ ማለት ነው። በክፋት አላየውም እሱን ነገር። ግን ምንድነው በቀላሉ ማለፍ የምትችላቸው ቀኖችን በቀላሉ ማለፍ የምትችላቸው አጋጣሚዎችን ካላት ጉጉት አንፃር ሊሆን ይችላል። በዛ ላይ ደግሞ ቤተሰባዊ ትስስር ሲኖር ደግሞ የምትሰጠው ዋጋ ከፍ ያለ ነው ማለት ነው። እና ያው በእርግጥ ጥሩ ተባራሪ ስራም ቢሆን ጥሩ እየሰራው ጥሩ እየተደጋገፍን እንኖር ነበረ። ድንገት ስራዬን ትቼ በህመም ቤት መዋሌ በራሱ ስነልቦናዋ ላይ ያሳደረባት ተጽዕኖ እንዳለ እረዳለሁ። ያ ነገር አሁን ከስራ ኦፍ ሆኜ ቤት መዋሌ ያስጨንቃታል። ከዛ አንፃር ከጭንቀቷ የተነሳ ይሄ ነገር ሚዲያ መድረስ የሚገባው ነገርም አልነበረም። እንደነገርኩ ነው። አሁን ትንሽ እየተሻለ ነው ያለው፣ ለውጥ ላይ ነው ያለሁት። እናንተንም መጥራት ሚዲያ ላይ መድረስ ሌላ ሰው ማስጨነቁም አስፈላጊ ነበር ብዬ አላምንም እና ትክክልም አልነበረም። እኛ ተነጋግረን የሚሆነውን ነገር ማስተካከል እየቻልን ሌላ ተጨማሪ ሶስተኛ ሰው ማስጨነቅም ሚዲያ ላይ ማውጣቱም ጥቅሙ አይታየኝም፣ አስፈላጊ አልነበረም ማለት ነው። እና የነበረው ኬዝ እሱ ነው ማለት ነው። አሁን ደህና ነው ያለሁት፣ የተሻለ ነው ያለው።
ወንድሜ በጣም አመሰግናለሁ ለምትሰጠኝ መረጃ። ምክንያቱም ያው እንዳልከው እህትም ጭንቀት ውስጥ ሆና ተጨናንቀ ይሆናል። ቃስ በላይ ይዙ ያው እንዳልከውም ደግሞ ይሄ ወደ መቀመጫ አካባቢ በጉንጅ ወጥቶ ምናምን ያልከውም ነገር ሊሆን ይችላል። ያው እንደ እህትነቷም ሰግታ ነው። ያው የሚሰራ ሰው የሚንቀሳቀስ ሰው ቤት አልጋ ቁራኛ እንደዚህ ስትሆን ሐኪም ቤትም አብራ ለመሄድ ፈቃደኛ ሳትሆን ሲቀር ያስጨነቃት ነገር ስላለ ነው ወደኛም የመጣችው። ሚዲያችንን ስለምትከታተል ሚዲያችንን እንትን አክሰስ ስላላት ነው ወደኛ የመጣችው። ወደኛ መጣ እስቲ ወንድሜን ይውልኝ፣ ወንድሜን ሰፖርት አድርጉልኝ፣ ምንድነው የተፈጠረው? ምናልባት ለእህቱ ለሴት መናገር ያፈረው ነገር ካለ እንደ ወንድም እንደ ጓደኛ ቀርባችሁ ብታዋሩት ስላለችን ወደዚህ ቤት መተናል። ሳሚ ለዛ ነው እዚህ የተገኘ ነው። ብዙ ጉዳይ ያለን ብዙ ነገር እያለን እሷ እንደዛ ያለቀሰች ለምናን ችላ ማለት ስላልቻለን ነው። አንተ ደግሞ ነገሮቹ ቀላል ነው እያልክ ነው። ችግር የለውም። እስቲ ወደ ጉዳዩ እንገባለን። እህት የምትነግረን ነገር ነበር። አንዳንድ ጉዳዮችን ለወንድሜ ሳሚም ስታጫውተው ነበረ። አንዳንድ ጉዳዮችን ስታጫውተው ነበር። እና እስቲ ስለ ፍቅር ህይወት አንዳንድ የሰማነው ነገር አለ። ምንድነው የተፈጠረው? ልታገባ እንደነበር እና እሱ ነገር ደግሞ አሁን መራዘም የሚባል መቋረጥ ላይ እንዳለ ከዚህ ጉዳት ጋር በተገናኘ ነው። ምንድነው የደረሰብን ነገር? እሺ ስለ ፍቅር ጓደኛዬ ያው ሰናይት ነግራችሁ ሊሆን ይችላል። ፍቅር ጓደኛዬ መቅዴ ያው በተለያየ ጊዜ እስካሁን የነበረን ግንኙነት በጣም ጥሩ ነው። አሁንም ያው ካለው ሁኔታ አንፃር እንደ በፊቱ በየቀኑ ወይም ደግሞ መገናኘት ባለብን ሰዓት ጊዜውን ጠብቆ ባንገናኝም አሁን ያለን ነገርም ያው መልካም ነው። ከዚህም ባሻገር ያው የሰርግ ቀንም ቆርጠን ሰናይት የታለችና ከታመምክ ጀምሮ እኮ እሷ ጠይቃም አታውቅም። ስለሷ ሳነሳም ደስተኛም አይደለም። ትበሳጫለች። ለምንድን ነው የምታቋርጭኝ? እስኪ ልጨርስ። ከነሱ ጋር እያወራን አይደል እንዴ? ምንድን ነው ፍላጎትሽ? እውነታ የሆነ ነገር እየዋሸሁሽ አይደለም። እሷ እኮ አንድ ቀን መታ አታውቅም፣ ጠይቃም አታውቅም። እኔ እንኳን ስደውልላት ስልክ እንኳን አታነሳልኝም። ደስተኛ አይደለችም። በአንተ ደስተኛ ብትሆን እኮ መታ ትጠይቅህ ነበር። ይኸውልሽ አሁን ስለሷ ጉዳይ ከማንም በላይ ባለቤት እኔ ነኝ፣ የምቀርባት እኔ ነኝ አይደል? በእርግጥ ጓደኛሽ ነች፣ ባንቺ ነው የተዋወቅኳት። ግን ለምን አልመጣችም? ቆይ አሁን ፍቅረኛ አይደለች እንዴ? ተደዋውለናል። አሁን አጋጣሚ ከመምጣታችሁ በፊት ስልክ እያወራን ነበረ። ግን ደግሞ አንቺ ወጥተሽ የምትገቢው ኑሮን ለማሸነፍ ገንዘብ ለማግኘት ለመስራት ነው አይደለ? እሷም ደግሞ ሰርታ ነው የምትኖረው አይደለ? እኔም ከዚህ ጉዳት ከመድረሱ በፊት እንደ ማንኛውም ሰው ተሯሩጬ ነበር የምኖረው። ስለዚህ የስራ ብዛት ይኖራል። እያወራን ነበረ፣ ያለመመቸት ጉዳይ ነው። ከዛ ውጭ ግን በስልክ እናወራለን። ማድረግ ያለባትን ሁሉ ለማድረግ ጥረት ታደርጋለች። እንጠያየቃለን። ጥሩ ነው ያለን ግንኙነት ማለት ነው፣ አሁንም ድረስ ማለት ነው። በስልክ ካወራችሁ ታዲያ ለምን ለኔ ሳልነገርከኝም? በስልክ ደግሞ የሷ ስልክ ስደውላትም አይሰራም ሲጀመር ማለት ነው። ይኸውልሽ አሁን እሷን መወንጀሉ ትክክል አይደለም። ምናልባት የጓደኛዋ ስልክ ሊሆን ይችላል፣ አላቅም። ብቻ በሆነ ስልክ መቅዲ ነኝ ብላ ደውላልኛለች። አውርታናል። በዛ ያለን ግንኙነት ጥሩ ነው እስካሁን ያለው ማለት ነው። ማለት እየተናገርክ ያለው እያንዳንዱ ነገር እኮ ትንሽ ጤናማ አይደለም። ምክንያቱም እንግዲህ እህት እንደነገረችን እችን ሴት ልታገባት ቀን እንደቆረጣችሁና ብዙ ነገሮች እንደጨረሳችሁ ነበረ። ቀን የቆረጣችሁለት ሰርግ ብዙ ነገር የሆነችልን ሴት በቀላሉ በሰው ስልክ ደወለች ምናምን ስንል አንደኛ ጤናማ ነው ብዬ አላስብም። ከዛ ውጭ ደግሞ እህት እንዳስተዋወቀችና ከእሷ ጋር ያለውን ነገር በእህት አማካኝነት እንደጀመራችሁ እህት ነግራናለች። ስለዚህ የእህትን ስልክ ማታነሳበት ምክንያት ይኖራል ብዬ አላስብም። በዛ ላይ ይሄ ጉዳት ከመድረሱ ምናምን ስትል አሁን ደረሰብኝ የምትለው ጉዳትና እኛ እያየን ያለነው ነገር በጣም የተራራቀ ነው። አንተ የምትለው ቀላል ነገር እንደሆነ ነው። ነገር ግን ፊት ላይም አካል ላይም እንደምናየው ነገሮች ቀላል አይደሉም። እህትህ በዛ ልክ ተጨንቃ የመጣችው ለዛ ነው። ከዛ ውጭ ደግሞ እህትህን ጠዋት ስትወጪ ተጠንቀቂ፣ ማታ ስትገቢ ተጠንቀቂ፣ ፀጉረ ልውጥ ሰው፣ ሌላ አይነት ሰው እንዳትገናኝ ብለህ የምታስጠነቅቅበትን ምክንያት ለእኛ በጣም እንግዳ ነው። እነዚህ ነገሮች ደግሞ ግልጽ አድርገህ ልታብራራልን ይገባል። ለእህትህም መትረፍ መቻል አለብህ። እህትህ በጣም በሚያሳዝን ሁኔታ ላይ ያለችው። እኔ እኮ ያልገባኝ ነገር ስለ መቅዲ ተነጋገርን። ምናልባት ሁለቱ ሴቶች ያልተግባቡባቸው ሁኔታዎች ሊኖሩ ይችላሉ። እሱን አላውቅም። ከኔ ጋር ያለን ግንኙነት ጥሩ ነው፣ በነበረበት እየቀጠለ ነው። ከዛ ውጭ ግን ስለ ጋብቻ ጉዳይ አዎ ቀን ቆርጠን ልንጋባ ወስነን ተነጋግረን ተስማምተናል። ሲጀመር ግን ሚዲያ ላይ ማውጣቱ ምን አስፈለገ ነው ያልገባኝ ነገር። ሚዲያ ላይ ማውጣቱ በቃ ሚስጥር የሚባል ነገር የለም ማለት ነው። ሰናይት ምን እየተካሄደ ነው ያለው ነገር ያልገባኝ ነገር ማለት ነው። ምኑን ተረጋጋሁትኝ? ተጨማሪ በሽታ እኮ ነው አይደለም። በዛ ላይ ደግሞ ሄደህ እንድትታከም ደግሞ በአንዳንድ ነገር ሊረዱን ይችላሉ። አንተ ቤት ቁጭ ብለሃል፣ እኔ ብቻ ነኝ እየሰራ ያለሁት። ስለዚህ ደግሞ እኔ የምሰራው ለሆዳችን እንጂ ወጥተህ እንድትታከም በቂ ገንዘብ የለንም። ምናልባት በዚህ አይተው ሊረዱን ይችላሉ። ልትታከም ትችላለህ። ከዚህ ባሰ ደግሞ አንተ መውደቅ እኮ የለብህም። አውቃለሁ እንደምትጨነቂ አውቃለሁ። ግን ደግሞ የኔን
ተፈጥሯዊ ባህሪ ታውቂያለሽ። እኔ በነገራችን ላይ ወንድሜ ምን አይነት ባህሪ ያለ መሰለህ? ችግር እንደማንኛውም ሰው ያጋጥማል አይደለ? በምድር ላይ ስትኖር መኖር እስካላቆምህ ድረስ ሁላችንም ችግር ያጋጥመናል። ግን እነዛን ችግሮች በራሴ ተጣጥሬ የመፍታት ባህሪ ነው ያለኝ። ከልጅነቴም እንደዛ ነው ያደግኩትም የለመድኩትም። ምናልባት ጉዳት ሊኖረው ይችላል። ሁለተኛ ደግሞ ቅድም እንደነገርኩ የእህቴ ባህሪ በጣም ድንጉጥ፣ ሽቁጥቁጥ፣ ርህሩህ ናት እና በቀላሉ ትጎዳለች። እኔ ካጋጠመኝ እኔ ካመመኝ ህመም የበለጠ ደግሞ እሷ የምትፈጥርብኝ ጭንቀት፣ እሷ የምትፈጥርብኝ የስነ ልቦና ችግር ይኖራል። ባለማወቅም ሊሆን ይችላል። በእርግጥ ለእኔ ከማሰብ ነው፣ ከመጨነቅ። ስሜቷን አትቆጣጠርም። ተጨንቃ መልሳ ታስጨንቀኛለች። ስለዚህ እንደ አማራጭ ያሱት ምንድን ነው የገጠመኝን ችግር በራሴ ሄጄ ታክሜ መዳን ነው የፈለግኩት ማለት ነው። በራሴ ታላቋርጥና የሚደበቅ ነገር እኮ አይደለም ማለት። ለምንድን ነው ሐኪም ቤት አብረህ እንድትሄድ ያልፈለግከው? እሷን ከስራ ማስቀረት ማስጨነቅም አልፈለግኩም። እንዳልሁ ነው አብረን ብንሄድም ተጨማሪ ጭንቀት ነው የሚሆነው ማለት ነው። ስለዚህ ይቅርታ ላቋርጥና የከበደ ነገር ይቅርታ የኔ ወንድም አንዴ ሰው ላቋርጥ ይገባኛል። እሷስ ለምንድን ነው እንድትጠነቀቅ የሚከታተላት ሰው እንዳለ ምናምን እንድትጨናነቅ የምታረጋት? ያልገባኝ አንተ መቀመጫ አካባቢ እንዳልከው ይሄ ብጉንጅ ወጥቶብህ ከሆነ ለምንድን ነው እሷን ሰው ይከታተልሻል ተጠንቀቂ ስትወጣ ስትገባ የምታስጨንቃት? ያው በጣም ጉዳዩ ምንድን ነው? ለምንድን ነው መደበቅ ይፈልግ? ምንም የደበኩት ነገር የለም። አሁን እንደምታየው አንዳንዴ ዛሬ የዋልከው ቀንና ነገ የምትውለው ቀን ይለያያል። እህቴ ስለሆነች ስለምወዳት ላጣት ስለማልፈልግ እጓጓለሁ። ወጣ እንድትገባ በሰላም ወጣ እንድትገባ ፈልጋለሁ። ማጣት አልፈልግም ማለት ነው። ስለዚህ ከዛ አንፃር ማጣት አልፈልግም። በአግባቡ ጤንነቷ ተጠብቆ ሰርታ እንድትገባ ነው የምፈልገው ማለት ነው። ያ ነው እንጂ ምንም የተደበቀ ነገር የለም። ራስሽን ከመኪናም አደጋ ከዱርዬም ከምንም ራስሽን ጠብቀሽ በሰላም ወጥተሽ መግባት አለብሽ። ንቁ መሆን አለብሽ። አካባቢሽን መቃኘት አለብሽ። አደጋ ዝም ብሎ አይመጣም፣ አማክሮ አይመጣም። አደጋ ድንገት ነው የሚያጋጥመው ማለት ነው። ሁላችንም ልክ እኔም እንዳጋጠመኝ ማለት ነው። እኔም አስቤው አይደለም ይሄ ነገር። ስለዚህ የሆነ ነገር ሲያጋጥም የሆነ ነገር ትማራለህ አይደለም? የሚከታተል ሰው ላይ አሁን ከወጣብህ ቁስልና የምታወራው ነገር አንድ አይነት አይደለም። እንድትጠነቀቅ ነው ሌላ ነገር ሳይሆን። ምንድን ነው የፈራኸው? ምንድን ነው መደበቅ የፈለግኸው? የደበቀው ነገር የለም እኮ ግልጽ ነው የነገርኳቸው። ግልጽ አድርገህ መናገር መቻል አለብህ። አሁንም ነገሮችን በደንብ እየደበቅህ ነው ያለው። ከዛ በተጨማሪ ደግሞ እንዳታዋሪ፣ ጥንቃቄ አድርጊ። ስለኔ ሰውም ስጠይቅሽ ደግሞ ምንም አይነት ምላሽ እንዳሰጪ ነው እያልከኝ ያለው። ድሮ እንደዛ ብለኸኝ አታውቅም። እሺ አሁን ምንድን ነው የምትፈልጉት? ለእኛ ከአንተ የምንፈልገው እውነታው እንድትነግረን ነው ማለት። 10 እየደጋገምን ስንጠይቅ የማይገናኝ ርዕሶችን እያገናኘህብን ነው። አንዴ ጉንጅ ትላለህ፣ አንዴ እሷ እንድትጠነቀቅ፣ የትዳርም ኬዝ የመሰረዝ ነገር አለ። ምንድን ነው የደበቅከው ነገር? ለምንድን ነው ከጀርባ የደበቅከው ነገር ማትናገረው? ይኸውልህ የተደበቀ ነገር የለም። እውነቱን እየነገርኩ ነው። እህቴ እንድትጠነቀቅ እንዳጣት ስለማልፈልግ፣ በእኔ የደረሰ እንዲደርስባት ስለማልፈልግ እንድትጠነቀቅ ራሷን እንድትጠብቅ ስለምፈልግ ነው እንጂ ሌላ ምንም የተደበቀ ነገር የለም። አንተ ላይ የደረሰው ምንድን ነው? ታማኝ ቁጭ እንዳልከ ነው እኮ እየነገርከን ያለው። እህት ላይ ደግሞ ምን ሊደርስ ይችላል? አደጋ ገጠመኝ አይደለ? አደጋ ገጠመኝ። ይሄ አደጋ አይደለም በሽታ ነው የሚባለው። አንተ የደበቅከው ነገር ካልሆነ በስተቀር አደጋ ሲሆን አይተን አናውቅም። እውነት ነው እንዳልከው የደበቅከው ነገር ካለ ችግር የለውም፣ እናውራ። እኛ ችግርህን እንፈታልሃለን። እኛ የመጣ ነው ያንተ ችግር ለመፍታት እንጂ አንተን ችግር ለማባባስ፣ አንተ ላይ ለመሳለቅ፣ ለሌላ ነገር አይደለም። ምንድን ነው የደረሰው? ከማን ነው የምትደበቀው? ምንድን ነው የደረሰብህ ነገር? ለምንድን ነው እንደዚህ ሚስጥራዊ ያደረከው? እሺ አንድ እውነት ልንገርህ። ቅድም እንደነገርሁ መቀመጫ አካባቢ ነው ይሄ ቡግንጅ ወጣብኝ። ስትቀመጥ ያስቸግራል። ትንሽ ስብስብ የማድረግ ነገር አለ። የበሽታው ባህሪ ትንሽ ያስቸግራል እና ለማውራትም ለመጠያየቅም አይመችም። ከዛ አንጻር እህቴንም የበለጠ ማስጨነቅም ስላልፈለግኩኝ በራሴ መወጣት ስለፈለግኩኝ ነው። ሌላ ከዚህ ውጭ የተደበቀ ሚስጥር የለም። ይህን ያክልም ማጫጫሁም ማጨናነቁም ትክክል ነው ብዬ አላስብም። የታመምኩት እኔ ነኝ። አሁን እየተሻለኝ ነው። እናንተም እንድታስጨንቁኝ አልፈልግም። ለእህቴም የደበቅኳት ነገር የለም። አንቺም የምታውቂው ነገር አለ። ባህሪንም ታውቂያለሽ። የደበቅኩሽ አንዳችም ነገር የለም። ይሄው ነው በቃ። በጣም እኮ ነው የደበቅከኝ። ግልጽ አድርገህ እያወራኸኝ አይደለም። አሁንም እኮ ምንድን ነው እያልክ ያለው? የደረሰብኝ ጉዳት አለ እያልክ ነው። እሱ የደረሰብህ ጉዳት ለእኔ እኮ አልነገርከኝ። ምንድን ነው የደረሰብህ? በግልጽ አላወራኸኝም። ድንገት ስለታመምኩ ነው። ድንገት ታመምኩ። ሰማኝ አንተም አሁን ላይ ስላንተ አይደለም ልንጨነቅልህ የምንፈልገው። አንተ ስላለብህ ነገር ስለ እያንዳንዱ ነገር ልትናገር ፈቃደኛ አይደለም። ነገር ግን እቺ ሴት በገባሽ በወጣሽ ቁጥር ተጠንቀቂ፣ ጀርባሽን ቃኝ፣ ብዙ ነገር እያስፈራራት ነው ያለው። ስራዋን በአግባቡ መስራት አልቻለችም። ማን እንደሚከተላት አላወቀችም። ወደኛ ጋር እንኳን ስትመጣ 10 ጊዜ እየዞረች ነበር ያየናት። ይህ ማለት ወጣት ነሽ፣ ብዙ ነገሮችን ሰርታ ራሷን መለወጥ ያለችበት እድሜ ላይ ነው። ከጀርባም እንደሚከተላት ምን እየሆነ እንዳለ ደግሞ የማወቅ ግዴታ አለባት።
አንተ ስላንተ ማትጨነቅ ከሆነ ለእሷ ግን እኛ እንጨነቃለን። ስለሷ የተፈጠረውን እያንዳንዱን ነገር ደግሞ ወደ ሳይሆን በግድ ግልጽ አድርገህ ትነግረናለህ። ተግባባል? ይኸውላችሁ አሁን እኔ ያመመኝ ህመም ቀላል ነው። ይሄን ያክል የምታስጨንቁኝ አይገባም። ሲጀምር እነማን ናችሁ እናንተ እንደዚህ የምታስጨንቁኝ? ሰናይት ምንድን ነው? እነማን ናቸው የሚያስጨንቁኝ? ውጡልኝ በቃ ህመሜ ልታመምበት። ውጡልኝ በቃ ረጋ በቃ ልታመምበት። በቃ እንዴ ምንድን ነው? እንደ ማንኛውም ህመም ነው የታመሙት። ቀላል ህመም ነው። ምንድን ነው የምታስጨንቁኝ? ተጨማሪ በሽታ እኮ ነው ይሆኑብኝ ያሉት። አስወጭልኝ በቃ። እነማን ናቸው እነዚህ? አልፈልግም። አስወጭልኝ። አንድ ነገር እናድርግ። ይኸውልህ እኔን ስማኝ። ታዩ ቆይ ችግር የለውም እንወጣልሃለን። እኛ ካንተ አንተ ተጨንቀም የሆነ ነገር የለም። እባክህ እስቲ አንድ ነገር ስማኝ። አስወጭልኝ እባክህ። ችግር የለውም። እስቲ ወንድሜ ሳሚ ምናልባት ማውራት የከበደው ነገር ካለ እሷን እህትየውን ይዘውጣና እኔ ላዋራው እስቲ። ችግር የለውም። ይኸውልህ እነሱ ይውጡና እኔ ችግር የለውም። ችግር የለውም። ውጡና አንተ ይኸውልህ ወንድሜ ሰው እባክህ ረጋ በልና እኔ እናንተ እናውራ እስቲ እንደ ወንድ ቁጭ ብለን ማውራት የምንችለው ነገር የደረሰብን ነገር ካለ ሀሳብ ሼር መደራረግ ያለብን ነገር ካለ እናድርግ። እኔ መረዳህም ነገር ካለ እንድረዳ። ምክንያቱም የተፈጠረ ነገር እንዳለ አንተም እኔም እናውቃለን። ይሄ ነገር ተራ ቁስል እንዳልሆነና እህት እንደዛ መጠንቀቅ እንዳለባት አንተም ከቀን ወደ ቀን ጉዳት እንደባሰ ስቲል የሐኪም ቤት ወረቀትህን ራሱ ከእህት እንደምደብቅ ብዙ ነገር ወደዚህም ስንመጣ መኪናስ ብዙ ነገር እያጫወተችኝ የመጣችውና መጀመሪያ መታ ስትለምነኝ ተሙ እባክህ ወንድሜን አድንልኝ እባክህ፣ የሆነ ሰው ወይ ጉዳት አድርሶበታል ወይ የሆነ ነገር ሆኗል፣ ብዙ ነገር እየደበቀኝ ነው፣ እንደዚህ እንዳልነበርክ የነበረ ጸባይ እንደተቀየረ ፍርሃት እንደሚል ማለት አንዴ ነገረችን ነገር አለ። ወደ ቤተሰቦች ካሜራ ላይ ያልተቀረጸ ያው ወደ መኪና ወደዚህም ስንመጣ እየነገረችኝ ነበረ ለሊት ተነስተ እንደምታለቅስ አይነት ነገር እንደምትጸጸት ተደብቃ እሱ ነገር ስታይ እንደነበረ ለሊት ተነስቶ ማልቀሱ ለምን አስፈለገ? ይሄ ነገር የምር ቁስል ብቻ አሞ ነው? እንደዛም ከሆነ ደግሞ አሁን ይሄ ነገር ከተፈጠረ ይመስለኛል ወደ 3ኛ ሳምንት እየመጣ ነው። ወጉንጃልከው በዚህ ልክ እንደማይቆይ እናውቃለን። ሕክምና እየተከታተልክ ይሄን ያህል ጊዜ እንደማይቆይ እውነታውን አውቃለሁ። ስለዚህ ማይመስል ውሸት አንዋሻሽ። እህትንም አታስጨንቅ፣ እኛንም ጊዜያችንን አትብላ። ስራችንን እየነገርኩ ነው። ካሜራም አጥፍተን ቅድም ነግሬሃለሁ። በጣም ብዙ ሰዎች እኛን ይጠብቁናል። ብዙ ወንጀለኞችን መያዝ ያለብን ሰዎች ነን። የብዙ ሰው ችግር መፍታት ያለብን ሰው ነን። እዚህ 1 ደቂቃ የምናቃጥለው ጊዜ የለም። ያላንዳች አላማ ያላንዳች ነገር እዚህ ደቂቃ እናቃጥል። ስንት ነገሮች ስንት ኬዝ ያለብን ቴሌግራም ላይ ያሳያለሁ፣ ሶሻል ሚዲያ ላይ ስንት ወረፋ የሚጠብቅ ሰው ባለበት የእናንተን ጉዳይ ለማይረባ ነገር እዚህ ጊዜ ማጥፋት አልፈልግም። ቢያንስ አንተ የደረሰብህ ነገር ካለ የተፈጠረ ነገር ያጠፋኸውም የጠፋ ነገር ካለም በግልጽ እንድትነግረኝ እፈልጋለሁ። ብዙ ነገር ለአንተ ስንል እያደረግን እንደሆነ እየነገርኩ ነውና ጊዜያችንንም ሰዓታችን ምን ያህል ውድ እንደሆነ ብዙ ሰው እንደሚጠብቀን በዚህ ሰዓት ስንት የተበደለ ሰው ቁጭ ብሎ ፍትህ ባላገኘበት ሁኔታ ካንተ ጋር የምናጠፋው ጊዜ ያለ ምክንያት ከሆነ እባክህ ለነዛ ሰው ስትል ወደ መፍትሄ እንግባ። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ መቋጨት ካለብን እንቋጨው። ገና ዛሬን ያገኘሁ ካንተ ጋር ምንም ትውውቅ የለም። ነገር ችግርህን መፍታት ማስተካከል የምችል ከሆነ እንደረዳ እድል ስጠኝ። ካልሆነ ደግሞ የተፈጠረ ምንም ነገር ከሌለ ለሌላ ሰው እንድረስ። ጊዜያችን እንዳልኩ ውድ ነው። ብዙ የሚጠብቀን ሰው አለ፣ ብዙ የተበደለ ሰው አለ፣ ብዙ ፍትህ የሚያስፈልግ ሰው ባለበት ሀገር ጊዜያችን እንዳናባክን እባክህ። አሁን እንዴት ብዬ ልንገረው ወንድሜ? ይሄ እኮ በቃ ነገርኩህ አይደል? ቅድም ቀላል ነገር እኮ ነው። ቀላል ነገር እንዳልሆነ እኔም አንተም እናውቀዋለን። የደረሰብን ነገር እንዳለ እኔ ከፊት እረዳለሁ። በዚህ ሙያ ላይ ገና ጀማሪ አይደለሁም። ሰው ላይ የሆነ ነገር ሲደርስና የሆነ ነገር ሲፈጠር ምን እንደሆነ እንኳን አውቃለሁና እባክህ የደረሰብን ነገር እንዳለ አንተም እኔም እናውቀዋለን። ለምን መናገር እንዳልፈለክ፣ ማን እንዳስፈራራብህ፣ ማን ጉዳት እንዳደረሰብህ ግን ማወቅ ነው ያልቻልነው እንጂ እባክህ የደረሰብህን ነገር እባክህ አይዞህ፣ ከጎን እኮ አለው። የሳለበት ወስደ ይሻለኝ ነበረ። ረጋ በል። አሁን ለማን ይነገራል? በእናትህ ተወኝ በቃ። እኔ እንደያዙት ብሞት ይሻለኛል። በእናትህ ከዳንኩም እኔ በቃ መጨረሻ ነው። ወይኔ እንደው በቀረብኝ። ተወኝ በእናትህ አታስጨንቀኝ እባክህ። እናውራበት። በጣም ከባድ ነው።
አሁን እንዴት ብዬ ነው የምነግርህ? ያው ነግሬህ ያለው ከተረዳኸኝ ቅድም እኮ ነገርኩህ። ይገባኛል። ይኸውልህ የደረሰብህ ነገር አለ፣ አንተም የደበከው ነገር አለ። እኔ እንደ ወንድም ልርዳህ እያልኩ ነው። እዚህ ቤት ቁጭ ያልክበት እንደዚህ ሽርጥ ለብሰህ ከቤት ማትወጣበት የደበከው ነገር ምንድን ነው? ወንድ ልጅ ነህ። በመንቀሳቀሻ ጊዜ እንደዚህ እንደ ሴት ልጅ ቀሚስ ለብሰህ ቁጭ ያልክበት መንቀሳቀስ እንደዚህ እየከበደ እያቃሰትክ እስከመች? ምንድን ነው የተፈጠረው? ይኸውልህ ያን ያክል የተፈጠረ ነገር አለ ባልልህም መቼም መገመት ትችላለህ ብዬ እረዳለሁና፣ ግን ዞሮ ዞሮ ያው መቅዲ ጋር ያለን የፍቅር ግንኙነት በጣም ጠለቅ ያለና ለየት ያለ ነው። ማለት በቃ አንዳንዴ ህልምም ይመስለኛል። በጣም ነው የምወዳት። ድንገት ነው በእህቴ አማካኝነት ወደ ህይወቴ መጣችና በቃ ከዛ በኋላ ያው እንገናኛለን። አንድ ቀን ቤት ሄድኩኝና እሷ ጋር ያው ሁሌም እንደማደርገው ትንሽ ተጫወትን ምናምን፣ ያው ቡና ጠጥተን ምናምን። እባክህ ለመናገር የከበደ ነገር ምንድን ነው? ያስፈራስ ነገር? ቶይ በቃ ቶይ በቃ ቶኝ፣ እንዲሁ ቶይ፣ በእናትህ ቶይ። እባክህ ለአንተ ስንል ነው እዚህ ያለው። አይገባህም። ቶ በእናትህ ቶኝ። አሁን እንዴት ተብሎ ይነገራል? አሁን እዚህ ቶይ በእናትህ። እኔ እረዳሃለሁ፣ ችግር የለውም። እና ከዛ በኋላ ያው ቤት ሄደን በቃ እየተጫወትን እነዚህ ቁጭ ብለን ፊልም እያየን ነበረ ማለት ነው። ከዛ በኋላ ስልክ ትነካካለች። የሆነ አድርገው የማታውቀው ነገር ማየት ጀመርኩኝ። ቴክስት እንትን ትላለች፣ ትደውላለች፣ ትወጣለች፣ ትገባለች። እና ምን ሆነሽ ነው? ደህና አይደለሽም ወይ? ስራ ቦታ የተፈጠረ ነገር አለ ወይ ስላት፣ አይ የለም ከቤተሰብ ነው፣ ቤተሰብ ጋር እያወራሁ ነው፣ የሆነ ጉዳይ ነበረ፣ በሱ ጉዳይ ያልጨረስነው ጉዳይ ነበረ ያለች። ትወጣለች፣ ትገባለች፣ ቴክስት እንትን ትላለች፣ ስልኳ ይጮሃል። ማለት በቃ የመንቀጭቀጭ ነገር አለ አይደለም፣ እንግዳ ነገር ነው እያዩ የነበሩት። እና የተረዳሁት ምንድን ነው፣ በቃ ስራ ቦታ የሆነ ችግር አጋጥሟት እሱን ልትነግረኝ ስላልፈለገች ይጨነቃል ብላ በቃ ማስጨነቅ ስላልፈለገች የደበቀች ነገር ነው የመሰለኝ ማለት ነው። አይ በቃ ይፈጠራል፣ በጊዜ ሂደት ጉዳዩን እንደርስበታለሁ፣ እናወራለን። እንዳልኩ ምንም የምደብቀኝ ነገር የለም፣ እኔ ምንም የምደብቃት ነገር የለም። የኔ ያለችኝ በቃ እሷ ነች፣ ለእሷ ያለኋት እኔ ነኝ። በዚህ አጋጣሚ እህቴን አመሰግናለሁ ስላስተዋወቀችኝ። በዛን ወቅት የነበረኝ ስሜት እሱ ነው። እና በቃ እንግዳ ባህሪ ማየት ጀመርኩኝ። ትወጣለች፣ ትገባለች፣ ከስልኳ ጋር እንትን ትላለች ምናምን። ከዛ መጨረሻ አለች ሁለት ፈርጣማ ጡንቻ ያላቸው ጎረምሶች ገቡ ማለት ነው። እና ተዋወቃቸው፣ ቤተሰብ ናቸው ምናምን ነገር አለችኝ። ደነገጥኩኝ። ከዛ በኋላ ያለውን እንዴት ብዬ ልንገር? በቃ በቃ በእናትህ አይጠቅምም። በቃ አንዴ ሆኗል ወንድም፣ ይኸውልህ አንተም አታስጨንቀኝ። አሁን መለስ ብዬ ሳስብ ምን እንደሚሰማኝ ታውቃለህ? ራሴን ማጥፋት ነው በቃ። ማስታወስም አልፈልግም፣ እሱን ጉዳይ ማስታወስም አልፈልግም። እንዴት ብዬ ልንገርህ? በቃ የዛኔ ብሞት ይሻለኝ ነበረ፣ እንደዚሁ ከምታገኙኝ ማለት ነው። ለእህቴም ግልግል ነበረ፣ ለእኔም ረፍት ነበረ። ምንድን ነው የተፈጠረው? እነዛ ፈርጣማ ወንዶች ገቡ አልክ፣ ወደ ነበራችሁበት እጮኛ ጋር ከእሷ ጋር አንድ ክፍል እንደነበራችሁ፣ አንድ የእሷ ቤት እንደነበርክ ነው እየነገርከኝ። ከዛ በኋላ ምንድን ነው የተፈጠረው? አዎ እነሱ ገቡ። ከዛ በኋላ እነማን ናቸው ምናምን ስላት ነገሩ ተቀየረ። የኔዋ መቅዲ ሌላ ሆነች፣ ሌላ መቅዲ ሆነች። እና በህይወት ነው ያለሁት ወይስ በህልም ነው የሚለውን ነገር ራሱ መለየት ራሱ አልቻልኩም። በጣም ከባድ ድንጋጤ ውስጥ ገባሁ። በቃ ሾክ አደረግኩኝ ማለት ትችላለህ። ማለት ሌላ መቅዲ ሆና ነው የታየችኝ። ራሴን ማመን ነው ያቃተኝ። ቶታሊ ተቀየረችብኝ፣ ሌላ ሴት ሆነች።
ሌላ ሴት ሆነችብኝ። ማላቃት መቅዲ ሆነች። እነሱ በዛ ይዝታሉ፣ እሷ በዛ ትዝታለች። ከዛ ወደ እኔ መጡ። ሁለቱም ያዙ። ያው ስለት ይዘዋል። አንደኛው ሽጉጥ ይዟል። ደቀነብኝ። ስለቱን እንደዚህ ትንፍሽ ብትል እዚሁ ነው የምሰዋ፣ አፍ ግን እንዳትከፍት። ሶስቱ አንድ ሆኑ ማለት ነው። እና እንዴት ልመን፣ እንዴት ልቀበል? የኔዋ መቅዲ እንደዛ ሆነች ብዬ እንዴት ልቀበል? እንዴት ሰው ባንዴ ከሰውነት ወደ ሰይጣንነት እንዴት ይቀየራል? ፍርዱን ለፈጣሪ ትቻለሁ። አሁን በቃ ሆኗል። አንዴ ህይወት ተበላሽቷል። ምንድነው የሆነው? አሁንም የሆነው ነገር አልነገርከንም። እነዛው ሁለት ፈርጣማ ወንዶች ገቧል። ከዛ በኋላ ምንድነው የተፈጠረው? ምንም ተስፋ የለኝም። በቃ አንዴ ሆኗል። ፍርዱን ለፈጣሪ ትቻለሁ። ከየት ጀምሬ ልንገርህ? እንዴት ብዬ ልንገርህ? ብቻ ግን አይድረስብህ። በእኔ የደረሰ በማንም አይድረስ። እንዴት ስላምን እችላለሁ? ስንት ልሰበር። መቅዲን አጣሁ፣ ማንነቴን አጣሁ፣ ብዙ ነገሬን አጣሁ፣ ብዙ ነገሬን አጣሁ። እኔ ከጎን ነኝ። የደረሰውን ነገር ይበላት። ብዙ ነገር ነው ያጣሁት። ሰው አንዴ እንዴት ሶስት ነገር ያጣል? ይበላት። ብዙ ነገር ነው ያጣሁት። ከዛ በኋላ ምንድን ነው የተፈጠረው? እነዛ ወንዶች ከገቡ በኋላ ምንድን ነው የተፈጠረው? እና እንደነገርኩ በጣም ሁሉም ይጮሃሉ፣ ይዝታሉ፣ ያስፈራራሉ። ከነሱ ፈቃድና ይሁንታ ውጭ ምንም ነገር ማድረግ እንደሌለብኝ ተነገረኝ። ከነሱ እውቅና ውጭ ምንም ነገር ማድረግ የከፋ ጉዳት እንደሚያስከትል፣ ህይወቴን ላጣ እንደምችል ደጋግሞ አስጠንቅቀው ነገሩኝ። መቅዲ ግን ምን ሆነች ነው? ተቀየረችብኝ። ይጮሃሉ፣ ያስፈራሩኛል፣ ይገፈታትሩኛል። ከዛ ያኛው ሽጉጥ ያሳየኛል። ይሄ ስለት ይዟል፣ እስትንፋስህን ነው የምዘጋለህ እያለ ያዙኝ ማለት ነው። እጄን ያዙኝና አሰሩኝ። እንደዚህ ፍጥኝ አሰሩኝ። ወይኔ ሶል፣ ወይኔ ሶል፣ ምን ሶል ሆንኩት። ስንት ነገር አጣሁ። እንዴት ተብሎ ይነገራል? አሁን ምንድን ነው የምትለኝ? ምንድን ነው ከዛ በኋላ የተፈጠረው? ሶል እባክህ ነገሩን የባሰ ግራ እያጋባኝ ነው። ምንድን ነው የደረሰብህ? አዎ ከዛ ያው እንዳልሁ እየገፈታተሩ ከጣሉኝ በኋላ እጄን ወደኋላ አድርገው እንደዚህ አሰሩኝ። ሱሬን አወለቁት እና መቅዲ በቃ እንዴት ልመን፣ እንዴት ልመን? ትስቃለች፣ ታሽካካለች እና ዛቿ የእሷ ይበልጣል ከነሱ ማለት ነው። ከዚህ በኋላ አፍክን የምትከፍት እስትንፋስህን ነው የምንዘጋለህ። ስነ ስርዓት ትይዛለህ። አታቀኝም። ማንነቴን አሳይሃለሁ። ማን እንደሆንኩ አታቅም። ማን እንደሆንኩ አታቅም። አፍህን እንዳትከፍት አለችኝ። አፍህን እንዳትከፍት አለች። ደነገጥኩ፣ ተጨነቅኩ። ስንት ነገር ትቋቋማለህ? እነሱ አስሮ ያስፈራሩኛል፣ ይገፋታትሩኛል፣ አንዴም በእርግጫ ይመቱኛል። ከዛ እንደነገርኩ ሱሬ ነው አለቁት። እና እንዴት ብዬ ልንገርህ? ብቻ ከባድ ነበረ ማለት ለማመን በጣም ትቸገራለህ። እንዴት ሊሆን አለ እንዴ? እንደዚህ አይነት ነገር ላይ ምንድነው የተፈጠረው ነገር? እዛ በኋላ ያ ሽጉጥ ደቅኖ ግንባሬ ሲያስፈራራኝ የነበረው በዚህ በኩል ለሚደበድበኝ ትልቅ መቀስ አውጥቶ ሰጠው።
እና ደግሞ ደጋግሞ ያመኛል። አሁንም ሳስበው አሁንም ያለሁት እዛ ቦታ ላይ ነው። ምን እየሆንኩ እንዳለ ራሱ እርግጠኛ አይደለሁ። ምን እያደረጉ እንዳለ ለመገመትም ለመረዳትም ከበደኝ። መቅዲ ተቀይራለች፣ ሌላ ሰው ሆናለች። አብራት ትስቃለች፣ ይዝታሉ፣ ይጮሃሉ፣ ያስፈራሩኛል፣ ይገፈትሩኛል። አይ እንዴት ሆኖ ይቻላል? ኧረ ምን ያልተፈጠረ ነገር አለ? እንዴት ሆኖ ይቻላል? አሁን ይህንን ማን ያምናል? አንተ ታምናለህ? ብነግርህ ታምናለህ ወይ አንተ? ማን ያምናል? አሁን ይህን እባክህ ላስቸግር፣ ንገረኝ። ምንድን ነው ከዛ በኋላ የተፈጠረው? ከዛ በዚህ ቀኝ እጄን ይዞ ሲገፈትረኝ የነበረው ጩቤ የያዘው ጩቤውን እንደያዘ እያሳየኝ፣ ታየዋለህ፣ ዛሬ ይሄ ያንተ መጨረሻ ነው፣ ሁሉ ነገር በዚህ ይቆረጣል፣ ከጉሮሮህ እጀምራለሁ እያለ አንዴ ጩቤውን ያሳየኛል፣ አንዴ መቀሱን ያሳየኛል። ከዛ በኋላ እባክህ ያስጨነከኝ ነው። ምንድን ነው የተፈጠረው ነገር? እባክህ ምን ያልተፈጠረ ነገር አለ? ከዛ በኋላማ ወይኔ ዞል፣ ከዛ በኋላማ በያዙት መቀስ ብልቴ ላይ ጉዳት አደረሱ። እዛ ደሙን ሳይ እኔም ራሴን መቆጣጠር አቃተኝ። ወይኔ ዞል፣ ወይኔ የእውነትህን ነው ሶል? በእናትህ ወይኔ 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 ጀግና። ቆይ ለምን ማለት? ከዛ መቅዲ በቃ ተበቀልሁ አገኘው እያለች ማሽካካቷን ቀጠለች። ወይኔ ወይኔ እናሁን የምትለኝ ብልቴ ላይ ጉዳት ደርሷል ነው? አዎ ብልቴ ላይ በያዘው መቀስ ጉዳት አደረሱብኝ። ተበቀልሁ ሰራውልህ እያለች የኔዋ መቅዲ ሌላ ሰው ሆነችብኝ። እርግጠኛ ነኝ? እስኪ በእናትህ አታልቅስ እባክህ፣ ረጋ በል። አሁን ወይኔ እባክህ ረጋ በል። ምንድን ነው? ለምን ገባሽ? እስቲ ውጪ ሁኚ። ምንድን ነው? እባክሽ ውጪ ቆይ፣ እኔ እና እሱ እናወራበት። አንዴ እባክሽ አንቺ ውጪ ቆይ። ለምን ገባሽ? ይኸውልሽ እኔ እና እሱ እናወራ መጀመሪያ። ወንድሜ ምንድን ነው የሆንከው? ምንድን ነው የተፈጠረው? ንገረኝ እባክህ። ምንድን ነው? አሁን ልንገርሽ። እሺ አንቺ ያስተዋወቅሽኝ መቅዲ፣ የኔዋ መቅዲ ጉድ አረገች። ምንድን ነው ጉድ አደረገች? ጉድ ሰራች። ምንድን ነው እሱ? ተበቀለችኝ። ምኑን አይነት ተበቀለች? ምንድን ነው? ይኸውልሽ እንዴት እንደዛ አስታደርጋለች? ብዙ ነገሬን አጣሁ፣ ብዙ ነገሬን አሳጣች። ምንድን ነው ያጣሁ? እባክህ ንገረኝ፣ ምንድን ነው ያጣሁ? ይኸውልሽ እህቴ፣ እስከ ዛሬ የደበቅኩሽ ከብዶኝ ነው። ብልቴን በመቀስ አበላሹት። ምን? መቅዲ ጉድ አረገችኝ። መቅዲ? አዎ ጓደኛሽ። እባክሽ ተረጋጊ። ጉድ አረገችኝ። ተረጋጊ እባክሽ። ምን ሆነሽ ነው? እባክሽ ረጋ በይ። አንቺም ጭራሽ ሌላ ነገር አትሁኝ። እባክህ ተረጋጋሽ። ረጋ በይ፣ ችግር የለውም። አንቺ የባሰ ነገሮችን አታረግ። ምን ሆነሽ ነው? የተንቀጠቀጥሽ እኮ ነው። እስቲ ረጋ በይ። ኧረ እስቲ ካሜራ ጀርባ ያላችሁ ምንድን ነው? ራሷን ታስታለች። እሱ ላይ ጉዳት እንዳታደርስ። ራሷን ስታለች መሰለኝ። ቆይ ካሜራውን ዝቅ አድርገው፣ ካሜራውን ዝቅ አድርገው። አቷለ ካሜራውን አንዴ ራሷን ስታለች